እነሆ መቆያ ጀርመን ሄጄ ነበር ክፍል 2 ባለፈው ሳምንት ዝግጅቴ በጀርመኗ በርሊን ስለሚገኙት ጥንታዊና ታሪካዊ ስለሆኑት አስደናቂ የኪነ ጥበብ ህንጻ ውበት የረበበባቸውን ህንጻዎች አስታውሻችሁ ነበር። ከሁለተኛው የዓለም ጦርነት በፊት የህዝብ እንደራሴዎች መቀመጫ ሆኖ ስላገለገለውና በሁለተኛው የዓለም ጦርነት ተጎድቶ አገልግሎት አቋርጦ ስለነበረው ራሽታግና ስለ ብራንድበርግ በር ነግሬያችኋለሁ። ዛሬም ከ700 ዓመታት በላይ ዕድሜ ስላስቆጠረው የበርሊን ቤተ መንግስትና ስለሌሎችም ልነግራችሁ ነው። በነገራችን ላይ በሳምንቱ ዝግጅቴ ሂትለር የሚመራው የጀርመን መንግስት የኢጣሊያ ወረራን አውግዞ ለኢትዮጵያ መቆሙን የነገርኳችሁን አንዳንዶቻችሁ ብዥታ እንደፈጠረባችሁ ነግራችሁኛል። ነገሩ እርግጥ ነው። እንደ ሌሎች ታሪኮቻችን ተደጋግሞ ያልተጻፈ ወይም እንዲነገር አስፈላጊ ሆኖ ባለመገኘቱ ይሆናል እንጂ የጀርመን ሙሉ ድጋፍ ለኢትዮጵያ መሆኑ ይፋዊ ማስረጃዎች ያረጋግጣሉ። በመድረክና በጋዜጦች በግልጽ ድጋፏን ማሳየቷም ተመዝግቧል። እንግሊዝና ፈረንሳይ ኢትዮጵያ የገዛችውን የጦር መሳሪያ እንዳታስገባ የሚቆጣጠሯቸውን ወደቦች በዘጉበትና ለሙሰለኒ ወዳጅነታቸውን በገለጹበት ወቅት ጀርመን ድጋፏን ለኢትዮጵያ አድርጋለች። ሌላው የማስታውሳችሁ ፕራሺያ የሚባለው ካሁኑ የጀርመን ግዛቶች አንደኛው መሆኑን ነው። ፕራሺያ ከነበሩት ግዛቶች ጠንካራና የሚመሩት ነገስታትም እያደራጁ የቆዩት ግዛት ነው። በርሊን የፕራሺያ ግዛት መቀመጫ ነበረች። ዛሬ በታላቅ መስህብነታቸው የሚታዩት ግንባታዎች በፕራሺያ ንጉሣዊ አስተዳደር ጊዜ የተገነቡ ወይም የጀመሯቸው ናቸው። የተለያዩ ግዛቶች ተዋህደው ጀርመንን ሲፈጥሩ የፕራሺያ ከተማ በርሊን የገዢዎቹ ቤተ መንግሥት የሚገኝበት መሆኑን ቀጥሏል። ስለዚህ ፐርሺያ ከሚለው የአሁኗ ኢራን ጋር ተመሳሳይ ድምጸት ስላለው ለይታችሁ እንድትሰሙት ማሳሰቤ ነው። በዛሬው ዝግጅቴ የምነግራችሁን ከማቅረቤ በፊት ስለ በርሊን ትንሽ ላውጋችሁ። በርሊን አመሰራረቷ ከ700 ዓመታት በላይ ዕድሜ ያስቆጠረች ሲሆን በየጊዜው የተነሱ ነገስታት በውርድም በቁመትም በግንባታም በአገልግሎትም በዘመነኛነትም የላቀች እንድትሆን ከፍተኛ ጥረት አድርገዋል። ቀድሞ የፕራሺያ በኋላም የጀርመን ዋና ከተማም ሆናለች። ከሁለተኛው የዓለም ጦርነት በኋላ ምስራቅ በርሊን የምስራቅ ጀርመን ዋና ከተማ ስትሆን ምዕራቡ በርሊን ግን የዋና ከተማነቱን ማዕረግ ወደ ቦን ተወስዶበት ቆይቷል። ከአንድነት በኋላ በርሊን ወደ ቀድሞ የዋና ከተማነት ክብሯ ተመልሳለች። በርሊን በአሁኑ ጊዜ 4 ሚሊዮን የሚደርስ ሕዝብ ይኖርባታል። ከዓለም በሁለተኛ ደረጃ የሚያስቀምጧት 1700 ድልድዮች ሲኖሯት 180 የሚሆኑ የውሃ ላይ መንገዶች አሏት። ከጀርመን ውስጥ ትልቁ ወንዝ ስፕሪ ወንዝ ሁለት የሚከፍላት በርሊን 368 ሜትር የሚረዝመው ትልቅ የሚባለው የቴሌቪዥን ታወር የሚገኝባት ከተማ ናት። በዩኔስኮም የተመዘገቡ 3 ህንጻዎች አሏት። ጀርመን የምትታወቅበት የቢራ ምርትም በበርሊን በስፋት ይመረታል። በጀርመን 1500 የሚሆኑ የቢራ ማምረቻዎች ሲኖሩ 5000 የቢራ አይነቶች ይመረታሉ። እግረ መንገዴን ይህን ልንገራችሁ። በርሊን ውሻ ተንከባካቢ ህዝቦች የሚበዙባት ውሾችም በምቾት የሚኖሩባት ከተማ ናት። በአሁኑ ጊዜ በበርሊን 200,000 የሚሆኑ ውሾች የሚኖሩ ሲሆን ከ10 ዓመታት በፊት የውሾች ወዳጅ ከተማ የሚል ስያሜ ተሰጥቷታል። ከዚህ ቀጥሎ የብዙ ቅርሶች ባለቤት በሆነችው በርሊን ስላለው የበርሊን ቤተ መንግሥት ያየሁትንና የተነገረኝን ልንገራችሁ። የበርሊን ቤተ መንግሥት የበርሊንን ብቻ ሳይሆን የጀርመንም ውድቀትና መነሳት፣ አንድነትና ልዩነት፣ ክብርና ውርደት፣ ጸጋና ድህነት ብቻውን ለመመስከርና ለመዘከር የሚበቃ አቅም አለው። ያ ቤተ መንግሥት የጀርመን የኪነ ሕንጻ ጠበብቶች እጹብ ድንቅ የተባለ የሥነ ሕንጻ ዕውቀት የዘለቃቸው መሆኑን ይመሰክራል። ያው ታላቅ ቤተ መንግሥት ሆኖ አገርና ሕዝብ የሚመራበት ፖሊሲ ሲነደፍበት፣ ትእዛዝና መመሪያ ሲተላለፍበት ቆይቷል።
የበርሊን ቤተ መንግሥት የሀገር መሪዎች ጥጋብና ራስ ወዳድነት ባሰከራቸው ጊዜ፣ የብሪትና የጭካኔ ካባ በደረቡ ጊዜ፣ ያለ እነርሱ ሌላ ጉልበተኛና አዋቂ የሌለ በሚመስላቸው ጊዜ ምን ያህል የከፋ ሀገራዊ ጉዳት እንደሚያደርሱ በራሱ ታሪክ ሆኖ ይመሰክራል። የአምባገነኖች መጨረሻም የሕዝብ መከራና ስቃይ፣ የሀገር መፈራረስና መበጣጠስ እንደሚያስከትልም ራሱ ላይ የደረሰበትን እየጠቆመ ማመሳከሪያ ሆኖ የሚቀርብ ነው። ሀገር የሌሎችን ሐሳብ አካቶ በትዕግሥትና በጥበብ የሚመራ በሳል መሪ ባገኘች ጊዜ ሕዝቦች ምን ያህል እንደሚተባበሩ፣ በትብብራቸውም ታምር የተባለ እድገት እንደሚያሳዩ የበርሊኑ ቤተ መንግሥት ምስክር ይሆናል። በአንድ ወቅት ገናናና እግር ለመርገጥ የሚያስጨንቅና እንዴት ባየነው የተባለለት ቤተ መንግሥት ሌላ ጊዜ ከሥረ መሠረቱ እንዲወድም ሲፈረድበት ታዝቧል። ጊዜ ሲለወጥ ደግሞ ከፈረሰበት ተቃንቶ እንዴት እንደተንሰራራ ሙሉ ማስረጃው አለው። የበርሊን ቤተ መንግሥት ከበርሊን አልፎ የጀርመንን የታሪክ ገጥመኝ አዋህዶ የያዘ ሕንፃ ነው ሊባል ይችላል። በበርሊን ከተማ እምብርት ላይ የሚገኘው የበርሊን ቤተ መንግሥት ሥራው የተጀመረው በ1693 ዓ.ም መሆኑ ተመዝግቧል። በየጊዜው የነበሩት የፕራሺያ ግዛት ነገሥታት ከአካባቢው ካሉ ሀገሮች የሥነ ሕንፃ በግዝፈቱም በውበቱም የላቀ ሆኖ እንዲታነጽ ብዙ ደክመዋል። ከ1443 ዓ.ም ጀምሮም የፕራሺያ ነገሥታት ልዑላንና ልዕልቶች መኖሪያ ሆኖ ቆይቶ በ1894 ዓ.ም በንጉሥ ዊልሃልም ፍላጎትና ክትትል ዘመናዊው የሆነ ቤተ መንግሥት ታነጸ። የተለያዩ ግዛቶቿ በቻንስለር ቢስማርክ ብርታት አንድ ሆነው ጀርመንን ሲፈጥሩ የጀርመን ንጉሠ ነገሥት መቀመጫ መሆኑን ቀጠለ። ቤተ መንግሥቱ በየጊዜው ቅርጹና ውስጣዊ ገጽታው ዘመኑ ባስገኘው ቴክኖሎጂና ጥበብ የሚታደስ በመሆኑ የተደነቀ ውብ ቤተ መንግሥት ሆኗል። የመጨረሻው የጀርመን ንጉሠ ነገሥት ንጉሥ ዊልሃልም በሚኖርበት ወቅት የቤተ መንግሥቱ ገጽታ በፎቶግራፍ ይታያል። የቤተ መንግሥቱ የውስጥ ክፍሎች በዘመኑ አሉ በሚባሉት ሰዓሊዎች የጥበብ ውጤት በሆኑ ስዕሎችና ቅርጾች ያጌጠና የተንቆጠቆጠ ነበር ከማለት አልፌ ያሰራሩንና የውበቱን ነገር እንዲህ ነው ብዬ ልነግራችሁ አይቻለኝም። የጉልላቱ የውስጥ ክፍልም ሆነ በየክፍሎቹ የቆሙት አምዶችና ጣራው ይህን ይመስላል ይህን ያክላል ሊባል በማይችል ዓይን በሚበዘብዝ ጌጣጌጥ የተሸፈነ ነበር። በተለያየ ኅብረ ቀለማት የተንቆጠቆጠ መሆኑም በፎቶግራፉ ላይ ይታያል። ውጪው በአራት ማዕዘን ቅርጽ ሆኖ ጉልላቱ በቤተ መቅደሱ ቅርጽ አይነት ተጎልሏል። በግንባሩ ሁለገብ አገልግሎት ያለው አደባባይ በምዕራብም የስፒሪ ወንዝ ያካልሉታል። ጌጥና አለባበስ አሳማሪዎቹ የጀርመን ሹማምንትና የጦር አለቆች ለንጉሣዊ ክብር በተገባ አለባበስ ለብሰው ከንጉሣዊ ዙፋን ዙሪያ በሚገኙበት ጊዜ የቤተ መንግሥቱ ግርማና ውበት የሚገዝፍ እንደሚሆንም ይታያል። ጀርመኖች ታላቅነታቸውን ከሚያሳዩበት ኪነ ሕንፃዎች ዋነኛ ሆኖ የቆየው የበርሊን ቤተ መንግሥት ከአንደኛ የዓለም ጦርነት በኋላ ቆሌ ርቆት የቀድሞ ክብሩ ደብዝዞበት ቆየ። የአንደኛ ዓለም ጦርነትን የቀሰቀሰችው ጀርመን ስትሸነፍ የጦሩ ጠቅላይ አዛዥ ንጉሠ ነገሥት ዊልሃልምም የውድቀቱ ተጠያቂ ሆኖ ከሥልጣን ወርዶ ሲሰደድ ቤተ መንግሥቱ የሥልጣን ማዕከል መሆኑ ቀዘቀዘ። ጀርመን በሪፐብሊክ የምትመራ መሆኗን በፓርላማው ሬሽታግ ሕንፃ እንደታወጀው ሁሉ በቤተ መንግሥቱም ታውጇል። ግን አዋጅ ነጋሪዎቹ የተለያዩ ፓርቲ አባሎች ናቸው። በጀርመን አዲሱ አስተዳደር ሥልጣን ለመያዝ የፓርቲዎች ሽሚያ በናረበት ወቅት ለተወሰነ ጊዜም የፕሬዝዳንቱ መቀመጫ ሆኗል። የዚያን ጊዜ ሀገሪቱን በቀዳሚነት የሚመራው ቻንስለር የሚኖረው ቢስማርክ ባሰራው የቻንስለሮች መኖሪያ በመሆኑ የበለጠ የቻንስለሩ መኖሪያ ክብሩ ጨመረ። ሂትለር ቻንስለር ከሆነ በኋላ ፕሬዝዳንቱ ቢሞትም በቤተ መንግሥቱ አልገባም። እስከ ሁለተኛ የዓለም ጦርነት ድረስም ግማሹ ሙዚየም ሆኖ ሌላው ክፍል በክብር ተጠብቆ ቆየ። የበርሊን ቤተ መንግሥት በሁለተኛ የዓለም ጦርነት ጀርመን ከተሸነፈች በኋላ የሽንፈቱ ዋነኛ ሰለባ ሆነ። የጀርመን ድል አድራጊዎች ስምና ዝና ያለውን ያንን የቤተ መንግሥት ሕንፃ የጥፋትና የበቀል ኢላማቸው አደረጉት። ጦርነቱ ወደ በርሊን ሲጠጋ ከታች በሶቪየት ኅብረት መድፍ ከላይ በአሜሪካኖች አይሮፕላን ተቀጠቀጠ።
ለፓርላማው የሚመክርበት ሬይችስታግና የሂትለር ምድር ቤት መኖሪያ ቅርብ በመሆኑ በታላቅነቱና በስነ ጥበብ ዝናውም ዕውቅና ስላለው የአሸናፊዎቹ ኢላማ ሆኗል። ምንጊዜም የጦርነት ኢላማዎች ቤተ መንግሥቶች ስለሚሆኑ የበርሊን ቤተ መንግሥትም ከጥፋት ሊድን አልቻለም። ግርማ የሚሰጠው ጉልላቱ ተደረመሰ፣ ግማሽ ክፍሉ ፈረሰ። የውስጥ ቅርሳ ቅርሶቹ ብዙ አልተጎዱም ይባል እንጂ በሚቀጥሉት ዓመታት ጥንቃቄ ስላልተደረገላቸው ብዙዎቹ ተበላሽተዋል። ቤተ መንግሥቱ ምስራቅ በርሊን በተቆጣጠረችው ሶቪየት ኅብረት ክልል ስር በመሆኑ ጀርመን ለሁለት ስትከፈል ወደ ምስራቅ ጀርመን ተካለለ። በሶቪየት ኅብረት ጥገኛነት የተቋቋመው የምስራቅ ጀርመን መንግሥት የራሱን ታሪክና ቅርስ የሆነውን ቤተ መንግሥት ለማደስ አልፈለገም ወይም አልተፈቀደለትም። ግን ሳያፈርሰውም ሳያድሰውም 5 ዓመታት አቆየው። አንዳንድ ጸሐፊዎች የምስራቅ ጀርመን ቤተ መንግሥቱን ለማደስ ያልተቻለው የሶቪየት ኅብረት መሪዎች ስላልፈለጉ ነበር ይላሉ። የቀድሞ ጀርመኖችንና የፕራሺያን ወታደራዊ አቅም የሚያሳዩ ምልክቶችን ማዳከም ኮሙኒስት ሶቪየት እንደ በቀል የምትከተለው ፖሊሲ ስለሆነ ነው እያሉ ጽፈዋል። ይህ እንግዲህ የግል አስተያየት መሆኑ ነው። እንዲያውም የበርሊኑ ጦርነት የተሰኘው ፊልም ሲሰራ በአገር አማን እውነተኛ ጥይት እየተኮሱ የባሰ ጎድተውታል። በጊዜው የውስጥ ክፍሉ ስላልተጎዳ ለማደስ ይቻል እንደነበረ፣ የተወሰነ ክፍሉም ታድሶ እንደነበረ ተመዝግቧል። የምስራቅ ጀርመን መንግሥት በ1942 ዓ.ም ቤተ መንግሥቱን ለማደስ 35 ሚሊዮን የምስራቅ ጀርመን ማርክ እንደሚያስፈልገውና እንዴት እንደሚጠገንም ጥናቱን ለማዕከላዊ ኮሚቴ አቀረበ። ግን ይታደሳል ተብሎ ሲጠበቅ በድንገት የበርሊን ቤተ መንግሥት ጨርሶ እንዲፈርስና በላዩ ላይ ሌላ የሕዝብ ቤተ መንግሥት የተሰኘ ሁለገብ ሕንፃ እንዲገነባ ፖሊት ቢሮ መወሰኑ ለማዕከላዊ ኮሚቴው ተነገረው። በዚያን ጊዜው የሶሻሊስት ሥርዓት የዋና ጸሐፊውና የፖሊት ቢሮ ውሳኔን መቃወም የማይሞከርበት ሥርዓት በመሆኑ የተባለውን መቀበል ግድ ሆነ። ስለዚህ ከ250 ዓመታት በላይ ታሪክ ያለው ቤተ መንግሥት እንዲፈርስ ተወሰነበት። የቀድሞዋን ጀርመን ከሚያስታውሱት ምልክቶች ዋነኛው ከስረ መሠረቱ ፈረሰ። በቦምብ የተጀመረው ጉዳት ቤተ መንግሥቱ የቱ ጋር ነበር እስኪባል ድረስ ወደመ። ሕንፃውን ለማፍረስ 4 ወራት የፈጀ ሲሆን 190 ደማሚት ቦምብ መጠቀም አስፈልጓል። ምስራቅ ጀርመን ግዙፉንና ኪነጥበብ ያሳመረውን ቤተ መንግሥት ካወደመች በኋላ የሕዝብ ቤተ መንግሥት ያለችውን ግዙፍ ዘመናዊ ሕንፃ ገነባች። አዲሱ ሕንፃ የቀድሞውን የግንባታ ቅርጽ ሳይከተል የዘመናዊውን ሕንፃ አሰራር የተከተለ ሆኖ ለሁለገብ አገልግሎት እንዲውል ተሰራ። የምስራቅ ጀርመንን የመጨረሻውን ሥልጣን የያዘው የመንግሥት ምክር ቤት፣ የፖሊትና የማዕከላዊ ኮሚቴ ቢሮ፣ የሚኒስትሮች ምክር ቤት እዚያው ሆኖ የመንግሥቱ ሥራ የሚካሄድበት ሆነ። በተጨማሪም 13 ምግብ ቤቶች፣ ጂምናዚየም፣ ስፓ፣ የመሬት በታች ማረፊያ ቤት ያለው ፖሊስ ጣቢያ፣ የእሳት አደጋ ክሊኒክ፣ ፖስታ ቤት፣ መዋኛና ቅርጫት ኳስ፣ ጋለሪና ቲያትር ሳይቀር አካቶ ይዟል። ብዙ አገልግሎት የሚሰጥና ዜጋው የሚጠቀምበት በመሆኑ ሕዝባዊነቱን ያሳያል ተብሎ በጊዜው መልካም ነው ተብሎ ታምኖበት ነበር። ግን ያም ዘመን ሲለወጥ ዓመታት ሲተካኩ የቀድሞ ቤተ መንግሥት ዕጣ ደረሰውና አስፈላጊነቱ ጥያቄ ውስጥ ገባ። የሶሻሊስት ካምፕ ፈራርሶ የጀርመን ግንብም ፈርሶ ጀርመን አንድነቷ ሲመለስ የበርሊን ቤተ መንግሥት ጉዳይ ተቀሰቀሰ። ፓርላማው መከረበት። ጥንታዊውን የመንግሥት ሥልጣን ታሪክ የአንድነትና የረቂቅ ዕደ-ጥበባችን ምልክታችን የሆነውን ቤተ መንግሥት የሚመስል ሰርተን ትውስታውን መመለስ ስላለብን በቦታው ላይ ያለው ሕንፃ ይፍረስ የሚሉ የሕዝብ እንደራሴዎች በአንድ በኩል፣ የለም አዲሱ ሕንፃ የቀዝቃዛው ጦርነት ጀርመንን ሰለባ ማድረጉን የሚያስታውስ አገልግሎቱም የተሟላ የቀድሞውን አይነት ለመስራትም የማይቻል አዲሱ ግንባታም ከፍተኛ ወጪ የሚጠይቅ በመሆኑ አይፈርስም የሚሉት በሌላ በኩል ሆነው የጦፈ ክርክር አካሄዱ። የቀድሞ ቤተ መንግሥት ተመልሶ ይሰራ የሚሉት በድምፅ ስለበለጡ የመፍረሱ ዕጣ ወደ አዲሱ ግዙፍ ሕንፃ ተዛወረ። የምስራቅ ጀርመን ነዋሪዎች ውሳኔውን ተቃውመው ሰልፍ አካሂደዋል።
ግን የምክር ቤት ውሳኔው ሊሻር አልተቻለም። ምስራቅ ጀርመን የሰራችውን የሕዝብ ቤተ መንግሥት ሕንፃ ለማፍረስ ብቻ 15 ወራት ሲወስድ 12 ሚሊዮን ዩሮ ፈጅቷል። ከፍራሹ የወጣው 35,000 ቶን ብረት ወደ አረብ ኤሚሬትስ ተሸጦ ለቡርጅ ከሊፋ ሕንፃ መስሪያ ውሏል። የቀድሞውን ቤተ መንግሥት ተመሳስሎ እንዲሠራ የተወሰነው አዲሱ ሕንፃ በሦስት ማዕዘን የቀድሞውን የሚመስል ሲሆን አራተኛው ማዕዘን የዘመናዊ ሕንፃ አሰራርን እንዲከተል ሆኗል። ግንባታው 7 ዓመታትና ከ800 ሚሊዮን የጀርመን ማርክ ፈጅቷል። እንደታሰበውና በአጥጋቢ ሁኔታ መሰራቱን ጀርመኖች ያምናሉ። ቤተ መንግሥቱ የተሠራው በመንግሥት ወጪ ብቻ ሳይሆን ታሪኩ ታሪካችን፣ ቅርሱ ቅርሳችን ነው ባሉ የጀርመን ባለሀብቶች የገንዘብ እርዳታ ጭምር ነው። በጀርመን ይህ የመንግሥት ጉዳይ ነው ብሎ ዝም አይባልም። የሚያምኑበት ተግባር ባለሀብቶችም ይሳተፋሉ። አሁን የተሠራው ሕንፃ ከቀድሞው ጋር የተመሳሰለ ቢሆንም አንዳንድ ጥያቄ የሚያስከትሉ ሥራዎችም ተካተውበታል። በጉልላቱ ላይ 5 ሜትር ርዝመት ያለው መስቀል እምነትና የሥልጣን ኃይልን የሚያሳይ ነው ቢባልም የሃይማኖት ጉዳይ የሚያንጸባርቅ ስለሆነ የሚቃወሙት አሉ። በጉልላቱ ስርም የቡድሃ እምነትን የሚያንጸባርቁ ቅርጻ ቅርጾችም ጎልተው ይታያሉ። በጉልላቱ የላኛው ጫፍ ላይ በጀርመንኛ ቋንቋ በሰማይና በምድር ከምድር በታችም ያሉት ጉልበቶች ሁሉ በኢየሱስ ስም ይንበርከኩ የሚለው ንጉሥ ዊልሃልም ያጻፈው ጽሑፍ ተመልሶ በጉልላቱ ዙሪያ ይታያል። ያም ሆነ ይህ ግዙፉ ቤተ መንግሥት ቀድሞ በነበረበት ቦታና ስፋት ላይ ታነጸ። ከፍተኛ ሕዝብ የሚጎበኘውም ሆኗል። ለመጎብኘቱም አንደኛው ምክንያት ሙዚየሙ ነው። አዲሱ ቤተ መንግሥት ለሙዚየም አገልግሎት እንዲውልና የሰው ልጅን ታሪክ፣ ባህልና ጥበብ የሚያሳዩ ቅርጾች የሚሰበሰቡበት እንዲሆን ተወስኗል። የሙዚየሙ ስያሜም ሁምቦልት ፎረም ተሰኝቷል። ስያሜው በ17ኛው ክፍለ ዘመን በነበረው የሂሳብ፣ የጂኦግራፊ፣ የፍልስፍናና የተፈጥሮ ሳይንስ ሊቅ በነበረው አሌክሳንደርና በወንድሙ ዊልሃልም ሁምቦልት ስም መሆኑ ነው። ጀርመኖች ከሚታወቁበትና ከሚደነቁበት አንደኛው ነገር በነገሥታት ከሚመሩበት ጊዜ ጀምሮ ለታሪክ፣ ለባህልና ለጥበብ የሚሰጡት ትኩረት ነው። ከጥንት ጀምሮ የራሳቸውንም ከሌላውም ሀገር በስጦታና በዝርፊያ ጭምር የሚያገኟቸውን የዕደ ጥበብ ውጤቶች ጠብቆ ለማኖር ከፍተኛ ፍላጎትና ጥንቁቅነት ያሳያሉ። ጀርመኖች ታላላቅ ሕንፃዎችን ከሙዚየም አገልግሎት ጋር አጣምረው መስራት ልማዳቸው ነው። በዚህ ፍላጎታቸው በበርሊን ብቻ 190 የሚሆኑ ሙዚየሞች እንዳሉ ተነግሮናል። የበርሊን ቤተ መንግሥት ሲሰራ ለሙዚየሙ 5 ክፍሎች ተመድበውለታል። ከአውሮፓ ውጭ ያሉ ሀገሮች ቅርሶችም የተሰበሰቡት በእነዚያ ክፍሎች ነው። ክፍሎቹ ለዚሁ የተሰሩ በመሆናቸው የአፍሪካን ሀገሮች ቅኝ ባደረጉበት ጊዜ ጀምሮ የዘረፏቸውን ቅርሶችና ጀልባዎች ሳይቀር አስቀምጠውባቸዋል። ከ500,000 በላይ የሚሆኑት የባህል፣ የአርኪኦሎጂና የተፈጥሮ ስብስቦች የሕዝቦች መገለጫ የሆኑ መገልገያዎች ጭምር በጥንቃቄና በወግ ተሰድረው ተቀምጠዋል። ከሁሉም ሀገሮች የበለጠ የማሊን ስልጣኔ የሚያሳዩ ዕደ ጥበቦች መሰብሰባቸው ተጽፏል ያልኋችሁ ከ2 ዓመታት በፊት በጀርመንና በማሊ በተደረገ ስምምነት በርካታ የማሊ ቅርሶች በመመለሳቸው በሙዚየሙ ያላየኋቸው በመሆኑ ነው። በሙዚየሙ በሁለተኛው ክፍል ስንጎበኝ ከኢትዮጵያ የተወሰዱትን ቁሳቁሶች አገኘኋቸው። በመግለጫው እንደተጻፈው ከሆነ ቅርሶቹ የተወሰዱት ከ1868 ዓመተ ምህረት እስከ 1880 ዓመተ ምህረት መሆኑን ይገልጻል። በአጼ ቴዎድሮስ የሥልጣን መጨረሻና በአጼ ዮሐንስ የሥልጣን ዘመን መጀመሪያ የተወሰዱ መሆናቸው ነው። ቅርሶቹ እንዴትና በየት በኩል እንደተሰበሰቡ አይገልጽም። በመስተዋትና በጥንቃቄ ከተቀመጡት ቅርሶች ውስጥ የቤተ ክርስቲያን መገልገያዎች የሆኑት 2 የነሐስ ጽናዎችና ጽናጽል፣ የነሐስ መቋሚያ፣ የጸሎት መጽሐፍ ሽፋንና የእጅ መስቀል ይገኙበታል። ከማጌጫም የግራ አልቦ፣ በቆዳ የተሠሩ የወንድ ነጠላ ጫማዎች፣ የብር ጆሮ ማጽጃ፣ የብር የአንገት ጌጥና አምባር ተቀምጠዋል። ከዘመቻ ዕቃዎችም በእርጅና ጫፉ የታጠፈ ጋሻ፣ የውሃ መያዣ የቆዳ አርኮት፣ የጠጅ መያዣ ቀንድ፣ የብርና የቀንድ ዋንጫዎች፣ የጊዜው መገባበያ አሞሌ ጨውና ወንፊት ጭምር በሙዚየሙ ውስጥ
ይገኛሉ። የሀገራችን ቅርሶች በተለያዩ ሀገሮች በተለያዩ መንገዶች ከሀገር እየወጡ በአውሮፓ እንደሚገኙ ያነበብሁትንና የሰማሁትን እኔም በበርሊን የሁምቦልት ሙዚየም በአይኔ በብረቱ አየኋቸው። ጀርመንና ኢትዮጵያ ባላቸው መልካም የተባለ ግንኙነት ቅርሶቹን ወደ ኢትዮጵያ ለማምጣት የቅርስ ባለስልጣን አስቦበት ይሁን ወይስ እዛው ቢሆኑ የበለጠ ለመታየት ይጠቅማሉ ተብሎ እንደሆነ ለጊዜው አልተረዳሁትም። ግን በማንኛውም መንገድ በታሪካዊው የቀድሞ የጀርመን ቤተ መንግሥት በአሁኑ የሁምቦልት ሙዚየም ኢትዮጵያም በሚሊዮን ለሚቆጠሩት ጎብኚዎች የሚታዩ ቅርሶች ወክለዋታል። ከበርሊን ቤተ መንግሥት ፈንጠር ብሎ የሚታየው የበርሊን ካቴድራል ሌላው የበርሊን መስህብ ነው። በ15ኛው ክፍለ ዘመን መሰራቱ የሚነገርለት ከበርሊን ቤተ መንግሥት ጋር ተመሳሳይ ዕድሜ ያስቆጠረው አሁንም የጥበብ ሥራው የሚደነቀው የበርሊን ካቴድራል ከቤተ መንግሥቱ በቅርበት የተሠራ ነው። 7200 ስኩዌር ሜትር ስፋት ያለው ካቴድራል ውስጡ በ3 ክፍሎች ተከፋፍሏል። ጣራውም በሁለት አነስተኛና በአንድ ትልቅ ጉልላት ደምቋል። የበርሊን ካቴድራል በጀርመን ሁሉ ካሉት ቤተ መቅደሶች የላቀ መሆኑ ይነገርለታል። 113 ሜትር ርዝመት ያለው ጉልላትና በላዩም ላይ የተፈለፈሉት ቅርጾች ዛሬም ታላቅነቱን የሚመሰክሩና ዓይን ሳቢ ናቸው። የበርሊን ካቴድራል ለፕሮቴስታንት እምነት ተከታዮች እንዲያገለግል የታነጸ እንደመሆኑ የሃይማኖቱ መስራቾች የነ ማርቲን ሉተር ምስል በግድግዳው ላይ ተቀርጿል። ዙሪያቸውን 33 ሜትር የሚለኩት መስቀል የተጫነባቸው 3 ጉልላቶች ያደመቁት ካቴድራል የጥምቀትና የጋብቻ የንጉሳውያን ቤተሰብ በዓሎች ሲከበሩበት ቆይቷል። ከ16ኛው እስከ 20ኛው ክፍለ ዘመን የነበሩት 100 ያህል ነገሥታት የተቀበሩበት በዚሁ ካቴድራል ነው። በሁለተኛው የዓለም ጦርነት በቦምብ የተጎዳ ከመሆኑም በላይ ለ30 ዓመታት እድሳት ሳይደረግለት ቆየ። ምስራቅ ጀርመን የምትከተለው የኮሙኒስት ሥርዓት ለሃይማኖት ዋጋ የሚሰጥ ስላልነበረ የማደሱን ነገር ቸል ብሎት ቆይቷል። ዘግይቶ የተወሰነውን ክፍል ቢያድሰውም ከጀርመን አንድነት በኋላ ሙሉ እድሳት እየተደረገለት አሁንም አልተጠናቀቀም። እድሳቱ ጦርነቱ ያደረሰበትን ጉዳት በውጭው ግንብ ላይ በሚያሳየው ምልክት እንዳለ እንዲሆን ታስቦበታል። በአሁኑ ጊዜ ቅዳሜና እሁድ የፕሮቴስታንት እምነት ተከታዮች የሚገለገሉበት ሲሆን ለጎብኚዎችም በተወሰኑ የሥራ ሰዓቶች ክፍት ይሆናል። ብዙዎቹ የጀርመን ውድ የኪነ ጥበብ ሥራዎች በጉዳትና በጥፋት መካከል እያለፉ ውድ ዋጋ እየከፈሉ እስከዚህ ደርሰዋል። በእርግጥ ማለፍ ያልቻሉ ለምስክርነት ቀርቶ ለምልክት ያህል ሳይቀሩ ታሪካቸው የወደመባቸው አሉ። እነሱም የማይረሳ ድርጊት ተካሂዶባቸዋልና ምልክታቸው ቢጠፋም እንደነበሩ ተብሎ ትውስታቸው ይነገርላቸዋል። በትውስታ ብቻ ከሚነገሩላቸው አንደኛው የቻንስለሩ መኖሪያ ነው። የጀርመን መራሄ መንግሥት የሆነው ቻንስለር መኖሪያውም ሥልጣኑም የተበጀው በቢስማርክ ጊዜ ነው። የቢስማርክ መኖሪያ በጊዜው አሰራር ለከፍተኛ ባለሥልጣን የሚገባ ሆኖ ተሰርቷል። ሂትለር ቻንስለር ሲሆን ፈጥኖ እዚያ ቤት አልገባም። ጦርነቱ እየጋመ ሲሄድም የመሬት በታች ግንባታ እንዲሠራ ታዋቂውን አርክቴክት አልበርት ስፒርን አዘዘው። ሂትለር በርሊንን የማዘመን ምኞት ነበረው ይላሉ። በአውሮፓ ካሉ ሀገሮች የላቀ ፎቅ ያላቸው ሕንጾች እንዲገነቡና የዘመነች ከተማ እንድትሆን ፍላጎት ነበረው። ስለዚህ ታዋቂውን አርክቴክት አልበርት ስፒር ይህንኑ ሐሳብ ተከትሎ እንዲሠራ አዞታል። ሂትለር በዚያ የውጥረት ጊዜ እንኳን የከተማዋን ግንባታ ከምን እንደደረሰ ወደ ስፒር ቢሮ ቶሎ ቶሎ እየሄደ ያተጋው እንደነበረ ይነገራል። አልበርት ስፒር ማለት ቆይቶ የጦር መሳሪያዎች ማምረቻ ሚኒስትር አድርጎ የሾመው ነው። ሂትለር የምድር በታች ቤት እንዲገነባለት የፈለገው ከአየርና ከምድር ከሚተኮሱና ከሚወረወሩ ፈንጂዎች ለመከላከል ብቃት ያለው ግንባታ እንዲኖር ብሎ ነው። በፍጥነትና በጥንቃቄ በቻንስለሩ ቤት አጠገብ የምድር ቤቱ ሕንፃ በልዩ ጥንቃቄ ተገነባ። በነገራችን ላይ የቻንስለሩ መኖሪያ አውሮፓውያኖች አፍሪካን ለመቀራመት የሚያስችላቸውን ዘዴ ለመምከር ለሳምንት ያህል የተሰበሰቡበት ቤት ነው። ስብሰባውን የጠራውና ያስተናግደው ቻንስለር ቢስማርክ ነበር። ለሂትለር መኖሪያ የተሰራለት ቤት ወደ ምድር 8 ሜትር ይዘልቃል። ከመሬቱ ጋር ተመሳስሎ የተሰራው ጣራም 3 ሜትር ውፍረት አለው።
ለተለያዩ አገልግሎቶች መዋል የሚችሉ 30 ክፍሎች የያዘ ሲሆን ለረጅም ጊዜ ለመኖር የሚያስችሉ ግብዓቶች ተሟልተውለታል። ሂትለር በዚያ ከምድር በታች በተገነባ መኖሪያው ሆኖ ማንኛውንም ትዕዛዝ ያስተላልፍ ነበር። በተለይም የባለቃል ኪዳን አገሮች ድል እያደረጉ ወደ በርሊን ሲጠጉ ከሰው እይታ የተሰወረው በዚያው መደበቂያው ነበር። ከእርሱም ጋር ዋናዎቼ የሚላቸውን ሽማምንቶቹን አስገብቷል። የሶቪየት ኅብረት ጦር በርሊን ገብቶ መሃል ከተማውን ሲደበድብ ከሚጠብቁት ወታደሮች ጋር በምድር ቤቱ ቆይቷል። በመጨረሻ ሁሉ ነገር እንዳለቀ ሲረዳ በዚያው ዋሻ ከሚስቱ ጋር ጋብቻ ፈጸመ። በግብዣውም ላይ በቅርቡ የነበሩት ሹማምንት ተገኝተዋል። በማግስቱ ኑዛዜውን አጽፎ ሚስቱ መርዝ ውጣ ሂትለር በሽጉጥ እዚያው ምድር ቤት ራሳቸውን ገደሉ። ምድር ቤቱ ተከበበ። እንደተገመተው የመድፍና የአውሮፕላን ድብደባ ፈጽሞ አልደረመሰው። ምድር ቤቱንና በውስጡ ያለውን ሁሉ የተረከቡትና በሚስጥር የያዙት የሶቪየት ኅብረት ወታደሮች ናቸው። ጀርመን ከተከፋፈለች በኋላ ምስራቅ ጀርመን በቦምብ የተጎዳውን የቻንስለሩን ቤትና የሂትለርን ዋሻ አፍርሳ በቦታው ላይ የመኖሪያ ሕንፃ ሰራችበት። ምድር ቤቱ በአንድ መግቢያ በኩል ለመግባት እንዲቻል ምልክት አድርገው በፍርስራሽ ሞልተውት ቆዩ። በዚያ ምድር ቤት የተቃጠለው የሂትለርን ቅሪተ አካል ጨምሮ ሌሎች ሰነዶችን ከ50 ዓመታት በላይ በሚስጥር ይዘውት ቆይተዋል። ከ4 ዓመታት በፊት ምድር ቤቱ ለምርምር ክፍት ሆኖ የተፈቀደላቸው ባለሙያዎች ገብተው አንዳንድ ማስረጃዎች ማግኘታቸው ተጽፏል። የሂትለርንም የታችኛውን መንጋጋ ማግኘታቸው ስለተነገረ ስለ ሂትለር ፍጻሜ የነበረውን ውዥንብር አጥርቶታል ተብሏል። እንግዲህ ይህን ሁሉ የምነግራችሁ ያነበብሁትንና አስጎብኛችን የነገረንን ነው እንጂ በዓይኔ ያየሁት አንዳችም ምልክት የለም። ቦታው የነበረበት አንዳችም ምልክት ሳይኖረው ጠፍቶ መንገድ ሆኗል። አስጎብኛችን በጣቱ እየጠቆመ ይሄ እዚህ ጋር ነበር፣ ያኛው እዚያ ጋር ነበር ይላል እንጂ ምልክት የሚሆን ነገር አልተቀመጠለትም። ምናልባት ታሪኩ እንዲታወስ ስላልተፈለገ ሊሆን ይችላል። የእልቂትና የውድመት የሽንፈትና የጦር ትእዛዝ ይተላለፍበት የነበረው ቦታ ታሪኩ ጠፍቶ የመኪናዎች መንሸራሸሪያ ሆኗል። አንዳንድ ጊዜ እንዲህ ይሆናል። ታሪክ ተብለው ሊወሱ የሚገባቸው የታሪክነታቸውን ምልክት ያጡና ወና ይሆናሉ። የጀርመን ቻንስለር መኖሪያና የሂትለር የምድር ቤት ታሪክም እንደዛው ሆኖ ቀረ። አድማጮቼ በሚቀጥለው ሳምንትም ከበርሊን ስላየኋቸው የምነግራችሁን አዘጋጅቼ ልጠብቃችሁ። አብራችሁን ስለቆያችሁ እናመሰግናለን።